ውድ ቅዱሳን እንደምናችሁ ደህና ናችሁ? እግዚአብሔርን አመሰግናለሁ ስለዚህ ጊዜና ሰዓት። ጸሎት እንዴት ትልቅ ሪቫይቫል እንደሚወልድ ይሄንን እንትን ለማለት ነው። ከእግዚአብሔር ቃል አነባለሁ። ከዚህ ቀደም በነበረው ቪዲዮ ላይ ካነበብኩት መነሻ በማድረግ የእግዚአብሔርን ቃል አነባለሁ። እንደዚህ ይላል። ኢዮብ ምዕራፍ 8 ከቁጥር 5 ላይ እግዚአብሔርን ብትገሰግስ ሁሉን የሚችለውን አምላክ ብትለምን ንጹሕና ቅን ብትሆን በእውነት አሁን ስለ አንተ ይነቃል፣ የጽድቅን መኖሪያ ያከናውንልሃል። ጅማሬ ታናሽ ቢሆን እንኳን ፍጻሜ እጅግ ይበዛል። ሁሉን የሚችለውን አምላክ እግዚአብሔርን ብትገሰግስ እርሱን ብትለምን ንጹሕና ቅን ብትሆን አሁን ስለ አንተ ይነቃል፣ የጽድቅን መኖሪያ ያከናውንልሃል። ክብር ለጌታ ይሁን። እና ምንድነው የምንመለከተው? ጸሎት እንዴት አድርጎ ትልቅ ንቅናቄ እንደሚፈጥር ከዚህ ቀደም በነበረው ቪዲዮ ላይ ባሌ የነበረውን ነገር ነግሬያለሁ። ስለ የባሌን ነገርና የባሌን ጉዞ እንዲሁ መተው አልፈልግም። እግዚአብሔር ትልቅ ስራ የሰራበት ቦታ ነው። እግዚአብሔር ህይወቴን የገነባበት ቦታ ነው። እግዚአብሔር የሚወስደኝ ቦታ ሁሉ፣ እግዚአብሔር የሚያስገባኝ ቦታ ሁሉ መከራ ይኖርበት እንጂ ነገር ግን እግዚአብሔር ትልቅ ስራ ይሰራ የነበረበት ነው። እዛ ቦታ ላይ ቸርቾች እንደተወለዱና ቁጥራችን እንደበዛ ነግሬ ነበረ። አሁን ደግሞ ስፔሲፊካሊ እኔ ደግሞ የነበርኩባት የሮቤ ቃለ ሕይወት ቤተክርስቲያን ላይ የነበረውን ታሪክና ከዛ በኋላ ደግሞ ያለውን ነገር ልነግራችሁ እፈልጋለሁ። በዚህ ቤተክርስቲያን ስንጀምር በተለይ የኛ ቤተክርስቲያን ብቻ ሳትሆን ሁሉም ቸርቾች ሙሉ ወንጌል የተወለደው ቃለ ሕይወት የተወለደው ሁሉም ጸሎትን ዋና ነገር ነው። ለምሳሌ ከአምልኮ በፊት ሁሉም የሚያሳልፈው በጸሎት ነው። ያን ዘመን ፕሮግራም መሪ አልነበረም። በጣም ዛሬ የሚያሳዝነው እና ህዝቡ የጸልም ፕሮግራም መሪ ብቻ ያወራል። ይሄ ይቀየር። በዓለም ዙሪያ ያላችሁ ኢትዮጵያውያን በጌታ ፍቅር እለምናችኋለሁ። አሁንም ደጋግሜ የፕሮግራም መሪዎች ጸሎት ህዝቡ ይጸልይ፣ እናንተ ዝም በሉ። ከፈለጋ ያልቅስ፣ ከፈለጋ ያንጎርጎር፣ አንተም ተንበርክከ ጸልይ። ፕሮግራም መሪ አትዝለል፣ አትጩህ፣ አታውራ። ርዕሱን ብቻ ንገርና ጸልይ። እግዚአብሔር ይሄንን የሚፈልገው የመድረክ ላይ የጸሎት ሰዓት የመድረክ አንበሳ መሆን አይደለም። የጸሎት ሰዓት ጉልበት ማንበርከኪያ ነው። ስለዚህ እኔ በዛ ቦታ ላይ በዛ የቃለ ሕይወት ቤተክርስቲያን በጀመረበት አስቀድሜ እንበረከካለሁ። በጣም የሚገርም ነው። እኔ ስንበረከክ ያዩት እኔን አስቀድመው ይመጣሉ። በዛች ቤተክርስቲያን ጠዋት 2 ሰዓት ላይ ለሚጀምር ፕሮግራም ሰው 12 ሰዓት ላይ መጥቶ ግጥም ብሎ ይጸልይ ነበር። ሰው በመንፈስ ቅዱስ ይሞላ ነበር። የሚገርም ነገር በስብከት ሰዓት የሌለ ሪቫይቫል፣ በዝማሬ ሰዓት የሌለ ሪቫይቫል በጸሎቱ ሰዓት ላይ ያ ሰዓት እንዳመልጠኝ ብሎ ሰው ተሽቀዳድሞ ነው በጸሎት ቦታ ላይ ይገኝ የነበረው። ከዛ የተነሳ እግዚአብሔር አስገራሚ ነገር አደረገ። የሚሰብክ ሰባኪ በጣም የሚገርም ነው። የተለየ ሁኔታ ነው የሚሆነው። የሚጸልይ ጸሎተኛ፣ የሚዘምር ዘማሪ። ከዛ የተነሳ እግዚአብሔር 10 ነገሮች በትክክል በዛ ቦታ ላይ ይታዩ ነበር። እነዚህን 10 ነገሮች እንትን እላለሁ። በቤተ ክርስቲያናችሁ እነዚህ 10 ነገሮች በአጥቢያችሁ፣ በህብረታችሁ፣ በስብሰባችሁ፣ በሚጸልዩበት ቦታ፣ በፌሎሺፓችሁ እነዚህ ነገሮች እንዲኖሩ ጠይቁ። የመጀመሪያው በአምልኮ ሰዓት ላይ ስብከቱ በታላቅ ኃይል ይሰበክ ነበር። የሐዋርያት ሥራ ምዕራፍ 4 ከቁጥር 33 ላይ የክርስቶስ የኢየሱስን ትንሣኤ በታላቅ ኃይል ይመሰክሩ ነበር እንዳለ ኃይለኛ የሆነ ስብከት ይሰበክ ነበር። ሁለተኛ ልዩ የሆነ የመንፈስ ቅዱስ መገኘት ሆሊ ፕሬዘንስ፣ የእግዚአብሔር ዲቫይን ፕሬዘንስ ሪያል ሆኖ ይታይ ነበር። በዛ ሰዓት ላይ ኃይለኛ የሆነ ዝማሬ ይዘመራል። በጣም የሚገርም ነገር አንድ አዝማች ብቻ 1 ሰዓት የተዘመረበትን ጊዜ አውቃለሁ። አንድ አዝማች በቃ በዛ ሰዓት ኪቦርድ የለም፣ ምን የለም፣ የእጅ ጭብጨባ ነው። እልል በል ማለት የለም፣ አጨብጭብ ማለት የለም። ኃይለኛ የሆነ የእግዚአብሔር ክብር ይገለጥ ነበር። ሌላ ደግሞ ገና አምልኮ ሳይጀምር ገና በግቢው ውጪ አጋንንት ይጮህ ነበር። ግቢ ቸርች ሳይገባ፣ ቸርች እንደገባማ በቃ ይንከባለላል። በዝማሬ ሰዓት አጋንንት እየጮኸ ይወጣ ነበር። ይሄንን እግዚአብሔር ይሰራ ነበር። ሌላው ደግሞ አጋንንት የወጣ ሰው ምንም ሳይቆይ በመንፈስ ቅዱስ ይሞላ ነበር። በጣም የሚገርመው ነገር በአጋንንት የሚጮህና በመንፈስ ቅዱስ የሚጮህ መለየት እስከሚያቅት ድረስ ግራ ይገባን ነበርና በጣም ነው የሚገርመኝ። መንፈስ ቅዱስ በልዩ ሁኔታ በስልጣን ይንቀሳቀስ ነበር።
ሰዎች በመንፈስ ቅዱስ ተሞልቶ ሲንከባለሉ እነርሱን እንትን ማድረግ በጣም የሚያስደስት ነበር። ሌላው ምልክቶች፣ ድንቆች፣ ተአምራቶች፣ በሽተኛ ይመጣል ይፈወሳል፣ ከዛ በኋላ መውሰድ ነው፣ ምንም ችግር የለም እና አስገራሚ የሆነ የሽባ መተርተር፣ የዕውር መብራት ወይንም ደግሞ አስደናቂ የሆኑ ተአምራቶችን እግዚአብሔር ይሰራ ነበር። ሌላ ደግሞ በግልጽ የሚታይ በቃላት ሊገለጽ የማይቻል አጋፔ ፍቅር በሰው ውስጥ ይታይ ነበር። የሚገርም ነው። ፕሮግራም ካለቀ በኋላ 12 ሰዓት ላይ መጣ ሰው 4 ሰዓት ላይ ፕሮግራሙ አልቆ ከወጣ በኋላ ቢያንስ 1 ሰዓት ሰላም እየተባለ ሰሞኑን ዳና ቆየ፣ እንደምን ዳና ነው ወይ? አይገርማችሁም? ዛሬ ሰው ከቤተ ክርስቲያን ከወጣ በኋላ እየበረረ ይጠፋል ከቤተ ክርስቲያን። ይሄ እኮ ወገኖች ጤናማነት እኮ አይደለም። የክርስቶስ ሕዝብ ነው። ሳምንቱን ቆይቶ ነው መጣው። ለምንድን ነው የማትጠቃቀፈው? ለምንድን ነው የማትሳሰመው? ለምንድን ነው ወንድምን የማትጠይቀው? ይሄ አስፈላጊ ነው ወገኖቼ። የእግዚአብሔር መንፈስ ከተገኘ ሰው አይጣለም፣ ሰው አይሸሽም። የእግዚአብሔር ሕልውና ሲገኝ ሰው ይፋቀራል፣ ይዋደዳል፣ ይሳሰማል፣ ዳኤ ይባላል። እንዴት ቆየ? እንዴት ነበረ? ታጋይ ሆይ ሰሞኑን በረታው ተብሎ ይጠየቃል። ሌላው አማኞች መካከል ላይ ኢኮኖሚ ችግር ያላቸው መርዳት የተለመደ ነበር። ሰው ያለውን ያካፍል ነበር፣ ልክ እንደ ጥንቷ ቤተክርስቲያን። ሌላ ደግሞ ሁሉም አማኝ ለሚጠፉ ነፍሳት በጣም ይጨነቅ ነበር። እኔ ድኜ ሌላው አልጠፈም እያለ በጣም ይጸልያል። ላገኘው ሁሉ ወንጌል ይመሰክር ነበረ። በድንጋይ ሲመታ በድንጋይ እየተወገረ በጥፊ እየተመታ ራቅ እየተባለ ምን እየተባለ ወንጌል በልዩ ሁኔታ ይሰበክ ነበር። 9ኛ አዳዲስ አማኞች በየጊዜው ይጨምሩ ነበር። በድንጋይ እየተወገሩ እየተሰደዱ ምን እየተባሉ ሰው ግን እየመጣ ወደ እግዚአብሔር ቤት ይገባ ነበር። ሌላ ደግሞ ሁሉም አማኝ መከራን ለመቀበል የተዘጋጀ ነበር። ይገርማቸዋል። ሁሉም አማኝ መከራን ለመቀበል የተዘጋጀ ነው። የጥንቷ ቤተክርስቲያን በትክክል በዓይናችን ያየንበት እንደገና ደግሞ በእርሷ ውስጥ የነበረውን የእግዚአብሔር ሕልውና የተለማመድንበት ዘመን ነበር። የሚመኑ መንፈሳዊ እድገት በጣም ፈጣን ስለነበር በአጭር ጊዜ ብዙዎች የሚገርማቸው ነገር ኃይለኛ ሰባኪዎች፣ ኃይለኛ የእግዚአብሔር ቃል አስተማሪዎች ይሆኑ ነበር። አንድ ጊዜ ባለቤቴ ትዝ ይለኛል። እኛ ያጠመቅነው ልጅ በጌታን በተቀበለ በ6ኛ ወር ላይ ሲያስተምር ባለቤቴ እንደዚህ አለች፣ እኔ ጋታ ገና ጌታን ልቀበል። ይሄ ወንድሜ ቀራን እንደዚህ ሲሰብክ ምን አይነት ጉድ ነው? ሰምቼ የማላውቀው ስብከት ነው። ክብር ለጌታ ይሁን። ደስ ይለኝ ነበር። እኔን ስለ ስብከት ያስተማርኩት ግን ከእኔ እጅግ በበለጠ ሁኔታ ወንጌል ሲሰብኩ ማየት ለእኔ በጣም ደስ ይለኝ ነበርና እግዚአብሔርን አመሰግናለሁ። ወገኖች፣ ታናሽ ጅማሬ ታላቅ ፍጻሜ ይሆናል። መንፈስ ቅዱስ አለ ማለት አሁን ያልናቸው ነገሮች በሙሉ ይንጸባረቃሉ። ዛሬ ጥላቻ አለ፣ መንፈስ ቅዱስ የለም ማለት ነው። ጸሎት የለም ማለት ነው። መቃረን አለ፣ ጸሎት የለም ማለት ነው። ዘረኝነት አለ፣ ጸሎት የለም ማለት ነው። ወገንተኝነት አለ፣ መነካከስ አለ፣ መተማማት አለ፣ ጸሎት የለም ማለት ነው። እግዚአብሔር ወደ ጸሎት ይመልሰን። እግዚአብሔር ወደ ጸሎት ከመለሰን ትልቅ ንቅናቄ ይፈጠራል። ትልቅ ንቅናቄ ሲፈጠር እግዚአብሔር ትልቅ ነገር ያደርጋል። እግዚአብሔር ከዛ በኋላ ደግሞ የተለየ ስራ አለ አለኝና ወሰደኝ እንደገና። እግዚአብሔር እኔ እዛ ቦታ ላይ ይሄ ሁሉ ፍቅር ካየው በኋላ እዚህ ልኑር ስል እግዚአብሔር ምን አለ? አትኖርም፣ ከዚህ ቦታ ተንቀሳቀስ አለኝ። 1985 ዓመተ ምህረት ነው። በጥር ወር ላይ ነው። አልሄድም ባልኩበት እንደውም ባለቤቴን ዘኑ እዚህ እንኑር፣ እዚህ በቃ የኛ መቃብራችን እዚህ ባለ ይሆናል። ቸርች እየሰፋ ነው፣ በየቦታው ቸርች እንተክላለን ስላት እግዚአብሔር ተንቀሳቀስ አለኝ። በማልፈልግ መንገድ እግዚአብሔር አንቀሳቀሰኝ እና እግዚአብሔር ጊዜው ይበቃቸዋል፣ ሌላ ስራ አለኝ አለ። ወደ ተወለድኩበት አካባቢ እግዚአብሔር ቀጥታ ሂድ ብሎ ተናግሮኝ ወደ ዱራሜ ተዛወርኩ። በዛን ጊዜ በሚሄድበት ሰዓት ለልጆቼ ትምህርት ቤት የለም፣ መብራት የለም፣ ለመኖር ለመከራየት ቤት የለም፣ ውሃ የለም። ወደዛ ቦታ እግዚአብሔር ወሰደኝ። የሚገርም ነው ወንድሞቼ፣ ጓደኞቼ ከእኔ ጋር የነበሩት ትልልቅ ከተማ ለምሳሌ እንደ ናዝሬት፣ እንደ ደብረ ዘይት፣ እንደ አዋሳ ሁሉም ገቡ። ምክንያቱም መንግስት ወደ ፈለክበት ግባ ብሎ ነበርና እኔን ግን ዱራሜ ግባ አለኝ። ዱራሜ ገባሁኝ። እንግዲህ በዛን ጊዜ 3 ልጆች ተወልደውልኝ ድልአብ፣ ይዲድያ፣ ኢዮስያስ ተወልደው ነበር። ዱራሜ ገብቼ ነው ሳሙኤል እና ኢዮስያስ የሚባሉ 2 ልጆች የተወለዱት እና በዛ ቦታ ትልቅ መከራና ችግር ስቃይ አየሁ። ነገር ግን እግዚአብሔር ትልቅ ስራ ነበረው። እንደደረስኩም ከዚህ በፊት ያውቁኝ የነበሩ አብያተ ክርስቲያናት መጥራት ጀመሩ። የሚገርማቸው ነገር በመከራ ውስጥ የነበረው ትውልዱ እግዚአብሔር አዘጋጅቶ ነበር። ለካ እኔን እግዚአብሔር በአዲስ አበባ ዩኒቨርሲቲ ያዘጋጀኝ፣ እግዚአብሔር በባሌ ምድር ያዘጋጀኝ አሁን ከዚህ ቀጥሎ ምናልባት ከዚህ ቀጥሎ ባለው ለሚመሰክርላቸው ነገር ነው። ሄጄ በማገለግልበት ሁሉ ሪቫይቫል መፈንዳት ጀመረ።
ሪቫይቫል መነሳት ጀመረ። ምን አይነት ጉድ ነው! እና ከዚህ በፊት እኔ የነበርኩበት ቤተክርስቲያን ትንሽ ያው ጭብጨባም አይቻልም፣ እልልታም አይቻልም፣ በመንፈስ ቅዱስ ጸጋ ስጦታ መናገር ማለት የተለያየ በሊሳን መናገር አይቻልም፣ እንደዚህ የሚል ስለነበረ ለእኔ ትንሽ ችግሮች ነበሩ። ሆኖም ግን እግዚአብሔር ትልቅ ሪቫይቫል አመጣ። በጣም የሚገርማቸው ነገር በአባቶችና በልጆች መካከል የነበረው ልዩነት እግዚአብሔር ጨርሶ እስከሚጠፋ ድረስ ያመጣው እኔን እግዚአብሔር ወደዛ በመውሰዱ ነው። ክብሩን እርሱ ይውሰድ፣ እኔ አይደለሁም። እኔን ተቃውመውኛል፣ ብዙዎች አልተቀበሉኝም። እግዚአብሔር ከዚህ ሰውዬ ምን እንሆን እስከ ማለት ድረስ የደረሱበት ጊዜ ነበር። ነገር ግን እግዚአብሔር በዓላማ ወሰደ። የመንግስት ሰራተኛ ሆኜ እዛ እንትን ያረግ ነበርና ማስተማርም እንደገና ደግሞ ማገልገልም በጣም ጭንቅ ሆነብኝ። ምክንያቱም እዛም እጠራለሁ። የሚገርማቸው ነገር ምናልባት ትክክለኛ ቁጥሩን ባውቅ እንኳን ወደ 200 የሚደርሱ ቸርቾችን ደርሼ አገልግያለሁ ማለት እችላለሁ። ምክንያቱም በሳምንት 2 እና 3 ቀን የማገለግልባቸው ግዛቶች ነበሩ። 2 ዓመት ተኩል ነው እዛ ሀገር የቆየሁትና በእያንዳንዷ ዊኬንድ ላይ የተለያየ ቸርች እየሄድኩ አገለግል ነበር። በዛ ሁሉ ላይ የጸሎት ቡድኖችን አደራጀው። this is very critical። የጸሎት ቡድን በጣም አስፈላጊ ነው። አባባ ከዳሞ የሚባሉ ሰው እንደዚህ ብሏል፣ የጸሎት ቡድን የአንዲት ቤተክርስቲያን የጀርባ አጥንት ነው ብሏል። በጣም የሚገርም ነው። የጸሎት ቡድን በማደራጅበት ሁሉ ያ የጸሎት ቡድን በኃይለኛ የጸሎት ፍቅር ይነድ ነበር። እግዚአብሔር ትልቅ ስራ ይሰራ ነበር። ከዚህ የተነሳ እግዚአብሔር አስገራሚ ነገርን ያደርግ ነበር። ወጣቱ በመንፈስ ቅዱስ ይሞላል። እንደገና ደግሞ ወደ ተለያየ እንትን ይሄዳል። ከዛ የተነሳ የእግዚአብሔር እጅ በክብር ትገለጥ ነበር። በጣም ነው የገረመኝ። የእግዚአብሔርን ትልቅ ስራ አይቻለሁ። የእግዚአብሔርን እጅ አይቻለሁ። ዛሬ ምናልባት ከዚህ ቀጥሎ ባለው ቪዲዮ የሚነግራችሁ ትልቅ ነገር አለ። እግዚአብሔር ለዚህ ትልቅ ነገር ነው የወሰደኝ። ህይወቴንም ስታብሊሽ ነው ያደረገኝ። እግዚአብሔር እዛ እየሰራሁ እያለ እግዚአብሔር ደግሞ አሁን የመንግስት ስራ ይበቃሃል፣ ለሙሉ ጊዜ አገልግሎቴ ይፈልግሃለሁ፣ የበለጠ ስራ ትሰራለህ ያለኝ። ሳልፈልግ ፈቃደኛ ሆንኩኝ። ነገር ግን ያንን በሚቀጥለው እናገራለሁ። ምን ለማለት ፈልጌ ነው? ሳትፈልጉ እግዚአብሔር ለሪቫይቫል ጸሎትን ይጠቀማል። ሪቫይቫል በጣም ትልቅ ነገር ነው። ባለበት ቤተክርስቲያን፣ ባለበት አካባቢ፣ ባለበት ዲኖሚኔሽን፣ ባለበት በየትኛውም ስፍራ ላይ አንተ የምትጸልይ ከሆንሽ ሪቫይቫል አለ። ይህንን ሪቫይቫል ለማምጣት እግዚአብሔር ይጠቀማል። እባርክሻለሁ። ለሪቫይቫል እግዚአብሔር ምክንያት ያድርግሽ። በቃ እግዚአብሔር ይፈልግሻል። ክብር ለጌታ ይሁን። እንጸልያለን። ጌታ ቃሉን ይባርክልን። ቅዱስና የተፈራ ሕያውና ዘላለም ይሁን ከአምላካችን እግዚአብሔር ስምህ የተባረከ ይሁን። በእውነት በዚህ ሰዓት ደግሞ ስለሰጠህን መልካምና በጎ ጊዜ ስምህ ይባረክ። እኔ በዓለም ዙሪያ ላሉት ሁሉ እጸልያለሁ። ይህንን ቪዲዮ የሚሰሙ የሚያዩ በጌታ በኢየሱስ ስም የተባረኩ ይሁኑ። እኔን ጌታው እኔን ብቻዬን ተጠቅመ ምን እንደሰራህ አውቃለሁ። በአዲስ አበባ ዩኒቨርሲቲ የሰራውን አውቃለሁ። እንደገና በባሌ ምድር ላይ የሰራውን አውቃለሁ። ቸርቾች መተከላቸውን፣ ሰዎች ብዙ ሪቫይቭድ እንደሆኑ እንደተቀቡ፣ የእግዚአብሔር ክብር እንደተገለጠ፣ እግዚአብሔር አባቶ ብዙዎች ለአገርና ለዓለም አቀፍ አገልግሎት እንደተዘጋጁ አውቃለሁ። ከዛ ደግሞ ወደ ከምባታ ምድር መልሳኝ የሰራውን ስራ አውቃለሁ። ይህንን የሚሰሙ በጌታ በኢየሱስ ስም ይቀቡ። የእግዚአብሔር መንፈስ ያግኛቸው። የእግዚአብሔር ክብር ያግኛቸው። ተጠቀማቸው። ጌታ ሳትመለስ ብዙዎች በእነርሱ ምክንያት ወደ እግዚአብሔር መንግስት ይምጡ። ወደ እግዚአብሔር ክብር ሙላት ይግቡ። ስለምታደርግ አመሰግናለሁ። ክብር ከፍ ይበል በጌታ በኢየሱስ ስም አሜን። ውድ ቅዱሳን አይዟችሁ፣ እግዚአብሔር የተመሰገነ ይሁን። አንተን እግዚአብሔር ለሪቫይቫል ይጠቀማል። በቃ እመን። እግዚአብሔር ይጠቀመኛል ብለህ እመን። እግዚአብሔር ይጠቀማል። ጌታ ይባርክ። ጌታ ይባርካችሁ። በሚቀጥለው እንገናኛለን። ዳና ቆዩልኝ። ባይ ቻው።